አንሆለያች ይሉሃል ያዛብከር ጥርሳቸው ዝናለው ሰላም ቤተሰቦች እንደምን አላችሁ ሰሞኑን እንግዲህ ሳምንቱን ሲያነጋግሩ የነበሩ አዳዲስ ቪዲዮዎችን ለናንተ ይዤላችሁ መጥቻ ለቻናሉ አዲስ ኮናችሁ ሰብስክራይብ ማድረግ እንዳይረሳ ቪዲዮዎቹን እንደምትወዷቸው ስለማልጠራጠር ቪዲዮዎቹን ላይክ አድርጋችሁ መጀመርም እንዳትረሱ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ ወደ ዕለቱ ሳምንቱን ሲያነጋግሩ ወደ ነበሩ ቪዲዮዎቻችን ከማለፋችን በፊት የዛሬው ስፖንሰር ቴምር ሪል ስቴቶች ናቸው ቴምር ሪል ስቴቶች እንግዲህ የሚታወቁ ፈጣን ቀልጣፋና ጥራት ባለው አገልግሎታቸውን የሚታወቁት እሱ ብቻ ደግሞ አይደለም 40% ሁሉንም ሰው የቤት ባለቤት ለማድረግ እንግዲህ ዝግጅታቸውን ጨርሰው እናንተን እየጠበቁ ቴምር ሪል ስቴት ቪዲዮን ተመልክተን ወደ ዕለቱ ቪዲዮቻችን እናልፋለን ወደ ቪዲዮ ከሰባት በላይ የተለያዩ ሳይቶችን በጊዜውና ከጊዜው ቀድሞ በማስረከብ የሚታወቀው ቴምር ሪል ስቴት ለኢንቨስትመንትና ለመኖሪያ ምቹ በሆነው ሳር ቤት ላይ ልዩ የ40% ቅናሽን ይዘንላችሁ መጥቷል። ምቹና ቅንጡ ቤቶችን ከባለ 1 እስከ ባለ 3 መኝታ ከቅድመ ክፍያ 800 ሺህ ብር ጀምሮ የዕድሉ ተጠቃሚ ሆኖ ይህ ህንጻ ላይ የጋራ መገልገያ ዘመናዊ ሊፍቶች ሰፊ የሆነ የመኪና ማቆሚያ የኤሌክትሪክ መኪና ቻርጀር ስቴሽን በተጨማሪ ፒያሳ ኢኖቬሽን ሚኒስተር ፊት ለፊት ብሎክ 1ን ጨርሰን ብሎክ 2ን በመሸጥ ላይ ነን። ከባለ 1 መኝታ እስከ ባለ 3 መኝታ አቅርበንላችኋል። ከ600 ሺህ ቅድመ ክፍያ ጀምሮ ማግኘት ይችላሉ። ለበለጠ መረጃ በ0982 66 74 75 ላይ ይደውሉልን። ቴምር ሪል ስቴት የህልሞ ማረፊያ። ሳምንቱ ላይ እንግዲህ ብዙዎች ሲነጋገሩበት ከነበሩት ቪዲዮዎች መካከል የዚህኛው ንቅሳት አንደኛው መነጋገሪያ ቪዲዮ ነው። እስኪ ቪዲዮን ተከታተልን። ደግፌን ልቆም አግዢኝ ማርያም አሳስቤ ስለኔ ይቅለላ ዘኔ ደግፌን ልቆም አግዢኝ ማርያም አሳስቤ ስለኔ ይቅለላ ዘኔ። በዚህ መልኩ እንግዲህ የተሰራው ንቅሳት ሳምንቱን ሲነጋገሩበትና ሲቀባበሉበት ከነበሩት ቪዲዮዎች መካከል አንደኛው ታዲያ እንግዲህ የምንሰራውን ስራ ማወቅ አለበት። ይሄንን ንቅሳት እንዴት አያችሁት? ሳምንቱን ብዙዎች ሲነጋገሩበት ነበረ። እናንተ ሲን ንቅሳት እንዴት አያችሁት? በዚህ ቪዲዮ ላይ እንግዲህ ብዙ የተለያዩ አስገራሚ ኮሜንቶችም ሲጻፉ ነበሩ። ከሱ መካከል እንግዲህ ከዚህ በኋላ ማንንም በኩርኩም ሊመታ አይችልም የሚለው የሚያስቀው ኮሜንት ከኮሜንቶቹ መሃል አንዱ ነው። ይሄንን ቪዲዮ ካያችሁት በኋላ እናንተስ በዚህ ቪዲዮ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አጋሩ። ለማንኛውም ወንድማችን እመቤቴ ማርያም ልቦናን ተመልሰልህ። ሌላው እንግዲህ ሳምንቱን ሲያነጋግር የነበረው ግንቦት 20 ካላንደር ይዘጋል አይዘጋም የሚል ክርክር ነበር። እስኪ አንድ ቪዲዮ ተከታተልን። ግንቦት 20 ስራ የለም ያላችሁ ሰው ካለ ሊያሳስታችሁ ነው። ነገ ግንቦት 20 በዓል መሆኑ ተሽሯል። እንደሚታወቀው የዛሬ ዓመት አካባቢ በወጣ አንድ አዋጅ ሲከበር የቆየው ግንቦት 20 ብሔራዊ በዓልነቱን አስቀርቷል። ህዝብ በዓላትና የበዓላት አከባበርን ለመወሰን የዛሬ ዓመት ሰኔ አካባቢ አንድ አዋጅ ጸድቆ ነበር። በዚህም ታዲያ የህዝብ በዓላት ውስጥ ግንቦት 20 የተሰረዘ። በዚህ መልኩ እንግዲህ ዜናው ከተሰማ በኋላ ብዙዎች ሐሳባቸውን እየሰጡና ግማሾቹ እየተቃወሙት ግማሾቹ ደግሞ አዎ ትክክል ነው ያሉ የራሳቸውን ሐሳብ አስተያየት በየሶሻል ሚዲያቸው ሲያዘዋውሩት ከነበሩት ቪዲዮዎች መካከል እንግዲህ አንዱ የሃጫሉ አዲስ ስራ እንግዲህ ለህዝብ ይፋ ከሆነ በኋላ ብዙዎች በደስታም ጭምር እያለቀሱ ቪዲዮዎችን እየሰሩ ይገኛሉ። ታዋቂው ቲክቶከር ራቼ በዚህ ጉዳይ አንድ የሚለን ቪዲዮ ተከታተልን። ወደ ቀጣይ ወደ ሌሎች ትላንት እንግዲህ አበበ ከፈኒና ሃጫሉ ሁንዴሳ አብረው የሰሩት ሙዚቃ ተለቆ ነበር። አብረው የሰሩት እንኳን አይደለም ሃጫሉ ጀስት ለሙከራ በስልክ ወይ በሆነች ነገር የገባው ድምጽ ነው። ስቱዲዮ ምናምን አልገባም። ድንገት የተቀረጸ ድምጽ ነው እና ዘፈኑ ተለቆ ትላንት በጣም የሚገርመኝ ቲክቶኩን ኦሬዲ ተቆጣጥሮታል። መነጋገሪያ ሆኗል። ኦልሞስት ከ40 ሺህ በላይ ሰው ሰርቶበታልና ከዛ በላይ ነው የገረመኝ ኮሜንቶች ሳይ ነበርና የሰው ሀዘን በቃ ያስደነግጣል። እንደ አዲስ ሃጫሉ በህይወት ካለፈ ኦልሞስት 5 ዓመት በላይ ያለፈው ሁሌ አዲስ እኔ ታሪክም አንብቤ ያለው በጣም ብዙ ሰዎች ብዙ ነገር ይነግሩኛል። ዓለም ላይ በጣም ብዙ ሰዎች አሉ እየተወደዱ ከህዝባቸው የተለዩ የተለቀሰላቸው። ዓለም ላይ ግን የትኛውም ታሪክ በሃጫሉ ልክ ህዝብን ሰብሮ ያለፈ በሃጫሉ ልክ ህዝብን ያሳዘነ የትኛውም ስብራት ያለ አይመስለኝም። just watch out the comments። አንዳንዴ ሃጫሉ ምን አለ አንዴ ተነስቶ ይሄን የህዝብ ፍቅር ባየላል 5 ዓመት አይደለም ከሞተ 5 ቀን ያለፈው አይመስልም። ሁሌ አዲስ እያደረ የሚብስ እያደረ የሚያወሩ እንባ እየተናነቃቸውም ጭምር
ፍቅራቸውን በዚህ መልኩ እየገለጹ ይገኛሉ። ሃጫሉ ሁንዴሳ ነፍስህን እንግዲህ ባጸደ ገነት ያኑርልን። ሌላው ደግሞ እንግዲህ እድሜያቸው የገፋ ባልና ሚስቶች አንቨርሰሪያቸውን ያከበሩ ደስ በሚልና በሚያስቀና ፍቅር ውስጥ ሆነው የለቀቁት ቪዲዮ ደስ የሚለው የሳምንቱ መነጋገሪያ ቪዲዮዎች መካከል አንደኛው እሱ ነው። እስኪ ቪዲዮን አይተን በሱ ጉዳይ ሐሳብ አስተያየት ዓለም ሳትወስድብኝ ያንተን ውድ ጸጋ ለክብርህ እንደዘመርኩ የመሸነጋ የዜማ ጠጠሬ ያለ በወንጭፌ ሺ ጠላት ቢከበኝ ምስጋና ነው ሰልፌ አንተን ማገልገል መባረክ ነው። አንተ 55ኛ አንቨርሰሪያቸውን እንግዲህ በዚህ መልኩ በደመቀ መልኩ ያከበሩ ነው። ምን አይነት መባረክ ነው! እጅግ በጣም የሚያስቀኑ ባልና ሚስቶች ናቸው። ሙሉ ህዝቡ በአንድ ድምጽ ጉድ ቅሌት የተባለበት ቪዲዮም የሳምንቱ መነጋገሪያ ርዕስ ነበረ። እስኪ ቪዲዮን አንሆለያች ይሉሃል ያዛብሔር ጥርሳቸው ዝናየው አይናቸው ምንሽር Santiago እንግዲህ ይሄ ወጣት 20 ቤቶች ውስጥ ያለ የሚመስለው ወጣት እንግዲህ እጅግ ካረጁና እናቱ ከሚሆኑ ሴትዮ ጋር ትዳር መመስረቱ እንግዲህ ሳምንቱን ብዙዎች ሲነጋገሩበትና ሲቀባበሉበት ከነበሩት ቪዲዮዎች መካከል አንደኛው ነው። ብዙዎች እንግዲህ እንዴት እንደዚህ ያደርጋል ለገንዘብ ብሎ ሴትዮዋ ሀብታም ነች ይያሉ ብዙዎች የተለያዩ ሐሳብ አስተያየታቸውን የራሳቸውንም ግምት ጭምር እያስቀመጡ ነበር። እናንተስ ይሄንን ቪዲዮ ስታዩት ምን ተሰማችሁ? የእናንተን ሐሳብ አስተያየት መጀመሪያ ኮሜንት ላይ አስቀምጡልኝ። እኔ ግን በዚህ ቪዲዮ አንድ ልነግራችሁ የምፈልገው ነገር አለ። እሱ ምንድነው? ሁላችንም በዚህ ሰዓት አውቀንም ሆነ ባላወቅነው ሁኔታ እየተሸወርንበት ያለው አንድ ነገር አለ። እሱም ኤአይ ነው። ኤአይ እንግዲህ እጅግ በረቀቀ የሰዎችን ሙሉ ለሙሉ እውነት በሚመስል መልኩ እየተሰራ እንግዲህ በየሶሻል ሚዲያው ብዙ የተለያዩ ቪዲዮዎች ሲለቀቁ ነበር። እውነቱንና ኤአይውን መለየት እስከሚከብድ ድረስ የተለያዩ እውነት የሚመስሉ ውሸቶችን በኤአይ እየተሰሩ እየተለቀቁ ነው። እባካችሁ ቪዲዮዎችን በደንብ አስተውላችሁ መሆን እንዳለበትም በዚህ አጋጣሚ ለነገራችሁ እፈልጋለሁ። ኤአይ የሚሰሩ ሰዎች እጅግ ራሳቸውን አራቀው ለየት ባለ መልኩ አደራጅተው እውነት አስመስለው ውሸትን ይዘው እየወጡ የምታዩትን ቪዲዮዎች በሙሉ ማመን እንደሌለባችሁም በዚህ አጋጣሚ ለነገራችሁ። ሌላ ደግሞ እንግዲህ የቲክቶኩ ተጽዕኖ ፈጣሪ ሆኖ ፈለገ አትናቲዮ ላይቭ ላይ ቁጭ ብሎ ትምህርቶቹን በማስተማሩ ጭምር ብዙዎች በሚባል መልኩ ሊያም ሾው እንግዲህ በዚህ ሳምንት የለቀቀችው ቪዲዮ ቲክቶክ ላይ ብዙ ሰው ሲቀባበልበትና ሲነጋገርበት ከነበረው ቪዲዮዎች መካከል አንዱ ነው። ሊያሹ እስኪ የምትለው ልንገር እውነታውን ስነግር አንበሳ ለምደሃል ጊፍት ለምደሃል አጠፋም ነገ ግን ክብርን ተጣጣለ እመነኝ። እቺ ሊያሾ ምንድን ያለችው ብላችሁ እኔ እቺን ቃል አስታውሷት። አሁን ኦሬዲ ጊፍቱን ምናምን ይሄ ስጦታውን ሆይታውን አድናቆቱን ስትለምድ አጠፋም ሚዲያ ላይ ክብርን በዛው ልክ ተጣጣለ። አሁንም ቦታ አንወቅ የምትገኝበትን ቦታ ወቅ ለይ ለይ መተው ስላደነቁ ስላከበሩ አይደለም። ስለ እውነት ከሆነ እውነት አስተምር። ያንተ እውነተኛ አስተማሪ ኮንክ ሰውን የሚዘልፍን ሰው አድንቅ አይል አበርታታ ጎበዝ አይለም። የኔ ሃይማኖት የኔ አይለኝ ስደብልኝ አይለኝም። የኔ ሃይማኖት የኔ ኦርቶዶክስ እንደዚህ አትለኝ። ስለዚህ እዚህ ጋር መጥተህ ስለጨውክ ስለለፈለፍክ ስለተሳደብክ አይደለም ሁልሽም ማለት ነው። እውነታውን ስንነግራችሁ በምክንያት ነው። እውነታውን ስንነግራችሁ ትክክለኛ እንዴ ጋይስ ሄድና ሊያሾ እንግዲህ በዚህ መልኩ መልእክቷን ሊያሾም ደግሞ እንግዲህ ተሳዳቢዎችን እንዴት ታመሰግናለህ ብላ እንግዲህ በዚህ መልኩ ወቅሷለች ማለት ነው። እናንተ ሐሳብ አስተያየት ምንድነው? ኮሜንት ላይ። ሌላው ደግሞ እንግዲህ ጀማሪ እረኛ ከብት ያስተኛ እንደሚባለው እንግዲህ ዮኒ ማኛ ጭፈራ ቤቱን የሞላው ኦርቶዶክሶች ናቸው ብሎ እንግዲህ በዛኛው ሳምንት ብዙዎች ሲቀባበሉበት ሲነጋገሩበት የነበረ ቪዲዮ ነው። በዚህ ሳምንት እንግዲህ ላይቭ ላይ ቁጭ ብሎ የተዋረደበትን ቪዲዮ አለ። እሱንም ቪዲዮ እኛ ተዋረደ እንደው በእግዚአብሔር ኦርቶዶክሳን በማርያም ይያቻዋለሁ። ሙሉ ተመልከቱ፣ ትምርት ነው። ሙሉ ተመልከቱ። ዮኒ ማኛ የሳተውን ትምርት እኛ እናስተካክለዋለን። አዳምጡ። ዮኒ በስላሴ ታምናለህ? አብ ወልድ መንፈስ አብ ስጋ ነበር፣ አብ ቃል ነበረ፣ ወልድ ስጋ ነው፣ መንፈስ ቅዱስ ምንድነው? ሰራጽ ነው። አብ ወልድ መንፈስ ቅዱስ ስላሴ ማለት በግዕዝም ሆነ በአማርኛ ሶስት ማለት አይደለም? ሶስት ማለት
አብ ወልድ መንፈስ ቅዱስ ዮኒ ማኛ በጥንቃቄ አዳምጠኝ። ስላሴ ማለት ሶስትነት ወይ ደግሞ ልዩ ሶስትነት ማለት ነው። የእግዚአብሔርን አንድነትና ሶስትነት የምንረዳበት የምንማርበት ትምህርት ማለት ነው። እንግዲህ በአይነ ስጋ የማይታይ የማይመረመር ረቂቅ አምላክ ሁሉን የፈጠረ ሁሉን የሚችል አልፋና ኦሜጋ በስም በአካል በግብር ሶስትነታቸው በቃል በስትንፋስ ዓለምን በመፍጠር በአኗኗር በመስጠት በመንሳትም ጭምር በስልጣን በመለኮት አንድነታቸው የሚገለጽበት ትልቁ የትምህርታችን ክፍል ነው። አንድ ሰው ሚስጥረ ስላሴን ሳይረዳ ወደ ነገረ ክርስቶስ ወይ ሚስጥረ ስጋዊ አይቀጥልም። መጀመሪያ ሚስጥረ ስላሴን መረዳት ያስፈልጋል። አብ ግብሩ ወልድን መውለድ፣ የወልድ ግብሩ ደግሞ ከአብ መወለድ፣ የመንፈስ ቅዱስ ግብሩ ደግሞ ከአብ መስረጽ ነው ብላ ቤተክርስቲያናችን ታስተምራናለች። ሚስጥረ ስላሴን ሳትረዳ ወደ ነገረ ክርስቶስ ወይ ደግሞ ወደ ሚስጥረ ስጋዊ መሄድ የለም። አምስቱ አማረ ሚስጥራት ሚስጥረ ስላሴ፣ ሚስጥረ ስጋዊ፣ ጥምቀት፣ ቁርባን ብላ ሚስጥረ ትንሳኤ ቡታን ብላ የምታስተምር። መጀመሪያ ሚስጥረ ስላሴን ሳትረዳ አንድ መለኮት ሶስት አካል በሚለው ሳትረዳ ከሶስቱ አካል አንዱ አካል ደግሞ ለዓለም ሁሉ መድኃኒት ሆነ ለዓለም ሁሉ ተሰቀለ ስጋውን ቆረሰ የሚለውን ትምህርት መረዳት አችልም። ስላሴ እንደዚህ ይጻፋል ቤተክርስቲያናችን። በንጉስ ሰ ይጀምራል በእሳቱ ሰ ያልቃል። ንጉስ ሰ ጌታችን መድኃኒታችን ኢየሱስ ዓለም ሳይፈጠርም ንጉስ መሆኑን ዳግም ምጽአት ሊፈርድብን እሳት ጎርሶ እንደሚመጣ ደግሞ በእሳቱ ሰ ይጠናቀቃል። መሐል ሌላ ደግሞ ከሶስቱ አካል አንዱ አካል ደግሞ ለዓለም ሁሉ መድኃኒት ለዓለም ሁሉ ቤዛ መሆኑን በደሙ መዋጀቱን ደግሞ ቤተክርስቲያን ታስተምራናለች። ስለዚህ አንድ ሰው ሚስጥረ ስላሴን ሳይረዳ ወደ ሚስጥረ ስጋዊ ደግሞ ቃል ስጋ ሆነ የሚለውን ደግሞ ዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ያለችውን ቃል ሊያውቅ አይችልም። መጀመሪያ አንድ መለኮት ሶስት አካል በሚለው ታምናለህ። ሶስት አካል የሚለውን ሳታምን ከሶስቱ አካል አንዱ አካል ደግሞ ለዓለም ሁሉ ቤዛ ሆነ የሚለውን ደግሞ እንዴት ልታምን ትችላለህ ዮኒ ማኛ? ስለዚህ ወደ ክርስቶስ መምጣት ከሆነ የነገረ ክርስቶስም የሚስጥረ ስጋይንም በተለይ ስለ ተዋህዶ ሳትረዳ እንዴት ነው ስለ ሚስጥረ ስላሴ ሳትረዳ ወደ ክርስቶስ የመጣው? ወንድማችን ብትማር ይሻላል። ተዋህዶ የሚለውን ቃል እንኳን አታውቀውም። ተዋህዶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ማለት ነው። ሁለቱን አካል አንድ አካል ያደረገ ሁለቱን ባህሪ አንድ ባህሪ ያደረገ ክርስቶስ ይባላል። እሱ ሌላ ደግሞ የሰመረ ባሪያው ንግግርን ይዤላችሁ መጥቻለሁ። ቪዲዮ ረዘም ስለሚለን የኮዲው ሰናበታችሁ ለዛሬ ይዤላችሁ የመጣሁት ቪዲዮ እኔን ይመስላል። እንደወደዳችሁት ማለት ተራጠረም ቪዲዮ ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን ኮሜንት ላይ አስቀምጡልኝ። ቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። መጽሐፍ ቅዱስ ታነቡ እንደሆነ አላውቅም ምን ያህል ጥልቀት እንዳላችሁ። የማይመሰል ምሳሌ ትመስላላችሁ አንዳንድ ጊዜ። ሰነፍ አይቀየም፣ በጣም የሚቀየመው አይታችሁ እኮ እንደውም የተሳካለ ጎበዝ ሰራተኛ ሰው እኮ አይቀየምም። ሀብታም እኮ ሰው አይቀየምም። ድሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሃ አይሆንም ብራዘር። ሰው ያለ ምክንያት ድሃ አይሆንም እነግርሃለሁ። ሁላችንም ራቁታችን የመጣን ሰው ያለ ምክንያት ድሃ አይሆንም። የሆነ ጉዳይ አለ ወይ አመሉ የተሳካለት ሰው ወይም ስራ ያለው ሰው ብዙ ጊዜ ሰው አይቀየምም። ሀብታም እኮ ሰው አይቀየምም ማለት አሁን እዚህ ጋር ወደ መስራት መጣ። ድሃ ግን ጥቁር ጉንዳን ማለት ነው፣ ነክሶ አይለቅም። ይሄ አንተ ትምህርት ነው። በነገራችን ላይ ስለራስ ህይወት ሳይሆን የተናገርከው ድሃ እንዲህ አይነት ሰው ነው። ካራክተራይዝ እየተደረገ ነው። ድሃ አሁን እዚህ ጋር ሄዶ ምሳሌው መሃል ላይ ስሜታዊ ሆንክና መናገር የፈለከው ነገር ተናገርክ። ድሃ መርዙን ይተክልብሃል። ጉንዳን ስለሆነ ጥቁር ጉንዳን ስለሆነ አይለቅም። እንደዚህ ይሄ ምን ያስፈልጋል ነው ሲጀምር። ስለ ጉንዳን የተባለው መጽሐፍ ቅዱስ ላይ ታውቃለህ። ጠቢቡ ሰለሞን ጉንዳን ሄድና ተመልከታለው ምን አይነት ትምህርት እንደሚወስድ ከጉንዳን ጥንካሬውን ተካፍሎ መብላቱን ከራሱ ክብደት በላይ ተሸክሞ ለሌሎች ነገሮች መትረፉን ሁለት ሆድ እንዳለው ሁሉ ጉንዳን ታውቃለህ። ሁለት ሆድ አለው። አንዱ ሆድ ምግብ የሚበላበት፣ አንዱ ሆድ ሌሎች የሚይዝበት ስቶሬጅ። ከጉንዳን ተማር ጠቢቡ ሰለሞን መጽሐፍ ቅዱስ ላይ የተባለው በነገራችን ላይ ጉንዳንን ጠቅሶታል በስነ ስርዓት። ወደ ገብረ ጉንዳን ሄድና እስቲ ከነሱ ትምህርቱ ሰዱ ተብሏል። መጽሐፍ ቅዱስ ታነቡ እንደሆነ አላውቅም ምን ያህል ጥልቀት እንዳላችሁ። የማይመሰል ምሳሌ ትመስላላችሁ አንዳንድ ጊዜ። እንዳው ተወው ጉንዳን ምንነቱን እንተውና አሁን በዚህ ሴንስ ግን ድሃ እንደዚህ አይነት ምሳሌ ማድረግ ምንስ አስፈላጊ ነው? አንፎርቹኔትሊ ሁላችንም ድሃ ነን። ሀብታም የሆነን ይመስለናል እንጂ ሁላችንም ድሃ ነን። በዓለም ካቴጎራይዜሽን ሲመደብ ከሆነ ኢትዮጵያ ውስጥ ያለን ሰዎች ድሃ ነን። ኢትዮጵያ ድሃ ናት፣ አፍሪካ ድሃ ነች። ከዛ እንግዲህ ባለጸግነትን አሁን አንተ የምትለው ድሃ መሰረት በገንዘብ ስለሚለካ ማለት ነው፣ በቁሳቁስና በገንዘብ ስለሚለካ በዛ ደረጃ ሲደመር በድምሩ ውጤት በድምር ሲባዛ ድምር ሁላችንም ድሆች ነን። ሀብታም የሚባል ነገር እዚህ ሀገር የለም። ትናንትና የሆነ ቦታ ጋር የነበረ ሰዎች ዛሬ ስለተሳካላቸው ሰማይ ስለተሰቀሉ የመጡበትን ባክግራውንድ ረስተው ድሃን እንደዚህ አድርገህ ማስተማር። አሁን ይሄ ትምህርት ምን ያስተምራል? ድሃ ከነከሳ አይልቅህም፣ ድህነት እንደዚህ ነው ብሎ ድሃን ማስተማር። ተቀምጣችሁ የምትስቁ ሰዎች በሙሉ ያልግላችሁ ባለጸጋ ሆናችሁ ከሆነ በጣም የሚያሳዝነኝ ግን የምትባሉት ሰዎች ከተቀመጣችሁ ውስጥ 75% ጉንዳኖቹ መሆናችሁ ነው የሚያሳዝነኝ። እየተሰደባችሁ የምትስቁ ሰዎች ግርም ይለኛል አንዳንድ ጊዜ ሰው እየተሰደበ ተቀምጦ ሲያዳምቅና ሲስቅ። ይሄ ከጽድቅ ጋር አይገናኝም፣ ከምንም ትምህርት ጋር አይገናኝም። ሰው ከማዋረድና ከመዝለፍ ጋር ይገናኛል። ኦፍ ኮርስ ይገናኛል።
የማይሰጥ ምሳሌ ነው የሰጠው። ሲጀምር ከግል ህይወት ጋር የሚገናኝ ምሳሌ ማለት የግል ህይወት አለቀ። ቤተሰቦቼ ሰነፍ ስለነበር ውጭ ሀገር ስለነበሩ ለምን አይልኩም ብዬ ጠምዳቸው ነበር። ስለዚህ ሰው ከመጥመድ ከምን ሰልፍ ተነስተን በየካልዲሱና በየቃተኛው ከምንሮጥ ቤት ክራይ ላይ ወራ ከምንሆን ስንፍናችንን ጥለን ብንሰራ ጥሩ ነው ያስኬዳል። ኢንተርኔት የሚፈጅባችሁን ጊዜ ታያላችሁ። እንደ አንዳንዱ ሰው እኮ ፌስቡክ እያየ ተኝቶ ፌስቡክ እያየ የሚነሳ ሰው አለ። ሰው ሲነግረኝ ነው። እኔ ፌስቡክ የለኝም፣ እውነት የለኝም። እንደ ተመልከቱ። እኔ ለራሴ ቤት የምሰራ በሉ በሞቴ በሉ መቼ ነው የሰው ጭቅጭቅ እየሰማችሁ የሰው ጭቅጭቅ የሰው እንጀራ እያመሰላችሁ የፈረንጅ ኳስ ተጫዋች እንዲሁ እኮ ይገርማል። እንትና የሚባለው ተጫዋች ለሊቨርፑል ተሸጠ፣ ከዛ ለአርሰናል ተሸጠ። ቢሸጥ ላንተ 10,000 ብር ልኮልሃል እንዴ? እኔ እውነቴን እኮ ነው የምነግራችሁ። ለእናንተ የምትኖሩት መቼ ነው? ለኳስ የምትኖሩት ለሰው መኖር የምናቆመው መቼ ነው? ታውቃላችሁ ዲያብሎስ እንዴት እንደተጫወተ። እኔ በማንነቴ እኮራለሁ ስንል ደግሞ እኮ አናፍ በትክክል እኮ በደንብ ተደርጎ ጉግል የተሰራ ለምን እንደሆነ ታውቃላችሁ? ሳይኮሎጂያችን በደንብ ለማጥናት የተሰራ ለማጥናት እንደሆነ ይሁት። ለምሳሌ ዩቲዩብ ስታዩ ብዙ ቀን ያያችሁትን ነው አይደል ኖቲፊኬሽን የሚያመጣላችሁ። ያ ማለት ነው አንተ ያን ነገር እንደምትወድ አጥንቶ ጨርሷል ማለት ነው። ይሄ ሰውዬ የሚወደው ነው። ሁልጊዜ የምትዘፍን ከሆነ ካንተ ዩቲዩብ ሲገባ የሚመጣው ዘፈን እያጠኑን ነው። አይምሮአችን ተሰርቆ ጨርሷል። እኔ የምነግራችሁ ነገር በብሉይ ኪዳን ውስጥ አህያ መስዋዕት አትሆንም ታውቃላችሁ። በግ ነው ለመስዋዕት የሚቀርበው። አንድ ሰው በግ ባይኖረው አህያ ብቻ ቢኖረው አህያውን በበግ ለውጦ ያቅርብ ይላል ብሉይ ኪዳን። አህያውን በበግ ለውጦ ያቅርብ አላችሁ እንዴ? አህያውን በሉ እስኪ በበግ ለውጦ ምን ይበል? አህያውን በበግ ለውጦ ያቅርብ ማለት ምን ማለት ነው? እምትደክሙበትን ነገር ትታችሁ እምታፈሩበትን ነገር ስሩ ማለት ነው ብሎ ሊቃውንቱ ተረጉሙታል። ፍሬያማ በግ ሳትደግም የምታፈራ ናት። አህያ ድኩም ናት፣ ላቦር አኒማል ነው የምትባለው። በግ ግን ፕሮዳክቲቭ ናት፣ ፍሬያማ ናት፣ ታፈራለች እንጂ አትደክምም። አህያ ግን በከንቱ ጉልበታቸውን የሚፈጁ ክርስቲያኖች ምሳሌ ናቸው። በከንቱ ቁጭ ብላችሁ ቲክቶክ ላይ ፌስቡክ ላይ ዩቲዩብ ላይ ስትጨቃጨቁ የምትሉ በሰው ህይወት የምትኖሩ እንትና ጥሩ ነው አይደለም፣ ጥሩ ነው አይደለም እንጂ ለእናንተ የምትኖሩት መቼ ነው? ስለ ጳጳሳት ስትጨቃጨቁ የቤተ ክርስቲያን ጠበቆች እንደውም አንድ መምህር ባለፈው ብላለች፣ እኔ የዚህ ዘመን ሰው በዘመኑን ሁሉ የሰራውን ኃጢአት ስለ ቤተ ክርስቲያን በመጨቃጨቅ የተሸፈነለት እየመሰለው ነው መሰላለኝ። እውነቱን እኮ በመጨቃጨቅ በቃ በሰው ህይወት ሁላችሁ ለእናንተ የምትኖሩት መቼ ነው? የምትዘፍኑ ለዲያብሎስ ነው። ቁጭ ብላችሁ አይናችሁን ያጠፋችሁት ለዲያብሎስ ነው። የምትሰክሩ ለዲያብሎስ ነው። የምትሳደቡ ለዲያብሎስ ነው። እንዲሁ አሁን ክርስቲያን ይሆን ይመስላችኋል? የክርስትና ጠብታ ሳል ከናንተ የሚወጣው ስድብ ደፋርነታችሁ ልክ እኮ የለውም። በእውነት ደፋርነታችሁ አንሶሶ ውስጥ ምልሳኑ አንወር ውስጥ ተሰማፈውም አፋቸውን በሰማይ ምላሳቸውን በምድር እንዳለ እኛ ያልነካ ነው፣ እኛ ያልነደፍ ነው። የኛ ምላስ ያልነካው ማን ነው? ፓትርያርክ አይቀርም፣ ጳጳስ አይቀርም፣ መምህር አይቀርም፣ አለቃ አይቀርም፣ መነኩሴ አይቀርም፣ ቄስ አይቀርም፣ ሽማግሌ አይቀርም። የቤተ ክርስቲያን ጠበቆች አይደረስም። በሰው ህይወት አንዳንድ ጊዜማ የሰው መካር እንዲሁም ቅዱስ ዮሐንስ አፈወርቅ የሚለው ልንገራችሁ። አንተ ሞኝ ከራስ ቤት በድን እያለ ከሰው ለቅሶ ትሄዳለህ እንዴ ይላል። መጀመሪያ አንተ በድን አትቀብርም እንዴ? አንተ ግብዝ መጀመሪያ ካንተን አይን ያለው ምሰሶ አውጣ ብሏል ጌታም በወንጌል። ቅድማ አውጽ ሰሮ የማይንከ ከዚያ በኋላ ወንድምህን ጉድፍ አጥርተህ ታያለህ። የመፍረድ ኃጢአት ሰልጥኖብናል። የመፍረድ ኃጢአት ጻድቅ ኮናኝ። እንዲያውም በዜና አበው ቅዱስ መቃርዮስ ምን ብሎ ይናገራል? በሰው ኃጢአት የሚፈርድ ሰው ያንዱን የእግዚአብሔር ልጅ ስልጣን የሚቀማ ሰው ነው ይላል።